ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች፣ ከኢራን የተሰማው ዜና እስራኤልን በእጅጉ አስደንግጧታል። እስራኤልም ይህንን ጉዳይ በቀላሉ እንደማታየው መግለጽ ብቻ ሳይሆን በኢራን ጉዳይ በአስቸኳይ ፊት ለፊት ለመወያየትና ከኢራን ጋር የሚደረገው ድርድር ቆሞ በአስቸኳይ ወደ ጦርነት እንዲገባና የኢራንን አቅም ሙሉ በሙሉ ማውደም እንደሚገባ ለመመካከር ፕሬዚደንት ቤንያሚን ኔታንያሁ ወደ አሜሪካ ዋሽንግተን ዲሲ ሊያቀኑና ከፕሬዚደንት ትራምፕ ጋር ፊት ለፊት ለመነጋገር ጉዞ ለመጀመር እየተዘጋጁ መሆናቸው ተዘግቧል። ከኢራን ወጣ የተባለው የሳተላይት ምስል ምንድነው? የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በይፋ የተናገሩትና እስራኤልን አስደንግጧል የተባለው ኒውክሌርን የተመለከተው መረጃ ምንድነው? በዝርዝር የምታደምጡት ጉዳይ ነው የሚሆነው። እነዚህንና ሌሎችንም ቀጠናውን የተመለከተ ሰፊ መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም ከኢራን የተሰማው ዜና እስራኤልን በእጅጉ አስደንግጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ወደ አሜሪካ አቅንተው ጉዳይ ከፕሬዚደንት ዶናልድ ጄ ትራምፕ ጋር ለመነጋገር እቅድ መያዛቸውም ተዘግቧል። የሳተላይት ምስሎች አረጋገጡ ተብሎ የወጣው መረጃ እንደሚያመለክተው ኢራን የሚሳኤል ማምረቻዎቿ በከፍተኛ ቁጥር መሳሪያዎችን እያመረቱ መሆናቸውንና በተለይም ደግሞ ከዚህ ቀደም በአሜሪካና በእስራኤል ጥምር የአየር ድብደባ ወድመው የነበሩ እነዚያ የሚሳኤል ማከማቻዎችም በድጋሚ እየተጠገኑና መሳሪያዎችን በፍጥነት እያመረቱ መሆኑን ከሳተላይት የተገኙ መረጃዎች እንዳረጋገጡ መገናኛ ብዙሃን ዘግበዋል። ኒውዮርክ ፖስት ሳተላይት ምስሎቹን ዋቢ አድርጎ እንደዘገበው በቴህራን አቅራቢያ በሚገኘው የሻሩድ የጠፈር ማዕከል እንዲሁም በሌሎችም ወታደራዊ ይዞታዎች ላይ ሰፊ የግንባታ እንቅስቃሴዎች በሰፊው እየታዩ መሆኑን አረጋጋጭ ነው ብሎታል። እነዚህ ጣቢያዎች በተለይም ጠንካራ ነዳጅ ወይም ሶሊድ ፊውል የሚጠቀሙ ሚሳኤሎችን ለማምረት የሚያገለግሉ ቁልፍ ስፍራዎች እንደሆኑ ታውቋል። ይህ መረጃ ይፋ የሆነው ዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ጥሩ ውይይት በመደረጉንና ኢራንም ለስምምነት ከፍተኛ ፍላጎት አላት በማለት ከገለጹ ከሰዓታት በኋላ ነው። ኢራን ከአሜሪካ ጋር መደራደር ብትፈልግም ነገር ግን ቀይ መስመሬ በምትላቸው ኒውክሌር የጦር መሳሪያን ሊያስጨብጧት ይችላል ተብሎ በእስራኤልና በአሜሪካ የሚሰጋበትን የዩራኒየም ማምረት ጉዳይን በተመለከተ የዩራኒየም ምርቴን ልቀንስ ይችላለሁ እንጂ ሙሉ በሙሉ ማቆም አልፈልግም ስትል ቀይ መስመሯ እንደሆነ አስምራ መናገሯ ይታወቃል። እነዚህ ሁኔታዎች እንቅልፍ የነሷት እስራኤል በጉዳዩ ዙሪያ ከፕሬዚደንት ዶናልድ ጄ ትራምፕ ጋር ለመነጋገር የእስራኤሉ ጠቅላይ ሚኒስትር ኔታንያሁን ጨምሮ የእስራኤል ልዑካን ቡድን በመጪው ማክሰኞ ወደ አሜሪካ ያቀናል ተብሎ ይጠበቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተንና በቴህራን መካከል እየተደረገ ስላለው
የኒውክሌር ድርድር ለመወያየት ከአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ጋር እንደሚገናኙ ተዘግቧል። የቱርኩ አናዶሉ የዜና ወኪል እንደዘገበው ከሆነ ይህ ግንኙነት የሚደረገው አሜሪካና ኢራን በኦማን የጀመሩትን ድርድር ቀጥተኛ ባልሆነ መንገድ ቀጥለዋል እየተባለ ባለበት ሰዓት ሲሆን በተለይም ደግሞ እስራኤል ድርድሩን ኢራን ለማዘናጋት ነው እየተጠቀመችበት የምትገኘው። የሳተላይት ምስሎች እንደሚያረጋግጡት ከሆነ የሚሳኤል ምርቶቿ በከፍተኛ ሁኔታ ጨምረዋል። የኒውክሌር ጣቢያዎቿም በግልጽ እየሰሩ ነው። ስለዚህ ይህ ድርድር ማዘናጊያ ነው። መሳሪያዎቹ አንድ ጊዜ ተጓጉዘው እዚሁ ኢራን አቅራቢያ ከደረሱ አሜሪካ ይህንን ሁሉ ትጥቅ ይዛ ወደ ኋላ እንዳትመለስ አንድ ጊዜ ስራውን እንጨርሰው የሚል አቋም አላት። ጠቅላይ ሚኒስትር ኔታንያሁ አሜሪካ ከኢራን ጋር ልትደርስበት በታሰበው ስምምነት ላይ የእስራኤልን አቋምና ስጋት ለፕሬዝደንት ዶናልድ ጄ ትራምፕ በግልጽ ለማሳወቅ እንደሚፈልጉ ይጠበቃል። እስራኤል በድጋሚ እንደገለጸችው የኢራንን የኒውክሌር ፕሮግራም ሙሉ በሙሉ የማያቋርጥ ማንኛውንም ስምምነት የቀጠናውን ደህንነት አደጋ ላይ የሚጥል እንደሆነ በመተማመን ይህንን ጉዳይ ፕሬዝደንቱ ሊያውቁት ይገባልም ብለዋል። ፕሬዝደንት ትራምፕ በቅርቡ ከኢራን ጋር የተደረገውን የመጀመሪያ ዙር ንግግር ጥሩ ሲሉ የገለጹ ቢሆንም እስራኤልን ግን የሳተላይት ምስሎቹ አስደንግጧታል። እስራኤል እንደምትለው ከሆነ ሌትስ ፊኒሽ ዘ ጆብ ብላለች፣ ስራውን እንጨርሰው። ኔታንያሁ በትናንትናው ዕለት ሰጥተውት በነበረው መግለጫ አሜሪካን በፍጹም ኢራንን ማመን የለባትም፣ ኢራን በአንድ በኩል እየተደራደረች በሌላ በኩል ለማይቀርልን ከባድ ውድመት መሳሪያዎችን እያዘጋጀች ነው ብለዋል። ይህንን ጉዳይ ለመወያየትም ወደ ዋይት ሃውስ እንደሚያቀኑም ገልጸዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር የሚያደርጉትን ድርድር ለጊዜው እገታ ያደርጉትና በኢራን ላይ የጦር መሳሪያ እርምጃ ይወሰድባትም ባይናት እስራኤል። ይህ በዚህ እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የሰጡት መግለጫ እስራኤልን በእጅጉ አስደንግጧታል። አባስ አራግቺ እንደሚሉት ከዓለም አቀፉ ማህበረሰብ ጋር ለሚደረገው የኒውክሌር ስምምነት አስተማማኝ ዋስትና ለመስጠት ዝግጁ ነን በማለት ገልጸው ነገር ግን ዩራኒየም ማብላላታችሁን ሙሉ በሙሉ አቁሙ ወይም ዜሮ ኢንሪችመንት የሚለው ጉዳይ ፈጽሞ የማንቀበለው ነው ሲሉ በይፋ የኢራን ውጭ ጉዳይ ሚኒስትር አስታውቀዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለአናዶሉ የዜና ወኪል እንደገለጹለት ከሆነ ኢራን የኒውክሌር ፕሮግራሟን ለሰላማዊ ዓላማ ብቻ መሆኑን ለማረጋገጥ የሚያስችሉ እርምጃዎችን ለመውሰድ ፈቃደኛ ነች በማለት ገልጸው ሆኖም የአሜሪካና የአውሮፓ ተደራዳሪዎች እንደሚያቀርቡት እስራኤልም እንደምትመኘው የኒውክሌር ስራችንን ለማቋረጥ ዩራኒየም ማብላላታችንን ሙሉ በሙሉ ይቆም የሚለውን ሁኔታ በፍጹም ኢራን አትቀበለውም፣ ዩራኒየም ማብላላቷን ትቀጥላለች ብለዋል። ይህ የኢራን አቋም የተሰማው በኦማን የተካሄደ ባለው ቀጥተኛ ያልሆነ ድርድር ላይ አሜሪካ የኢራንን የኒውክሌር አቅም ለመግታት ጠንካራ አቋም እንደያዘች ባሳወቀችበት ጊዜ ነው። አራግቺ አክለውም የምናደርገው ድርድር በጋራ መተማመን ላይ የተመሰረተ እንጂ አንዱ ወገን ማለትም ኢራንን ብቻ ዋጋ የሚያስከፍል መሆን የለበትም በማለት ገልጸው እኛም በጠንካራ መሰረት ላይ ድርድራችን ይቀጥላል፣ ነገር ግን ዩራኒየም ማብላላታችንን አሁንም እንቀጥላለን፣ የኒውክሌር የጦር መሳሪያ መታጠቅን በእኛ እቅድ ውስጥ የለም በማለት ገልጸዋል። ይህ በዚህ እንዳለ ኢራን ከአሜሪካ ጋር ያደረገችውን ድርድር በተመለከተ የኢራን ተቃዋሚ የፖለቲካ ፓርቲዎች የውርደት መንገድ ሲሉ ተቃውሟቸውን አሰምተዋል። በኦማን ሙስካት ተደርጎ የነበረውን የኢራንና የአሜሪካ ቀጣይነት አለው የተባለውን የኒውክሌር ድርድር በቴህራን የፖለቲካ መድረክ ውስጥ ከፍተኛ መከፋፈል መፍጠሩን ኢራን ኢንተርናሽናል ዘግቧል። መገናኛ ብዙሃኑ እንደዘገበው በስልጣን ላይ ካለው መንግስት ወግ አጥባቂ ወገን የሆኑ ፖለቲከኞችና ሚዲያዎች ድርድሩን ብሔራዊ ክህደት ሲሉ ጠርተውታል ተብሏል። በተለይም የኢራን ሁለንተናዊ መንፈሳዊ መሪ የሆኑትን አያቶላ አሊ ካሚኒን በሰፊው እንደሚደግፍ የሚነገርለት ካይሃን የተባለው የኢራኑ ጋዜጣ ባወጣው የርዕሰ አንቀጾች ትችት የውጭ ጉዳይ ሚኒስትሩ አባስ አራግቺ እያደረጉት ያለው ንግግር የአሜሪካን ወጥመድ መቀበልና ለአሜሪካ መገዛት የሽንፈት ምልክት ሲል ኮንኖታል። ጋዜጣው አክሎም አሜሪካ የምትፈልገውን የኢራንን የኒውክሌርና የሚሳኤል አቅም በማዳከም ሀገሪቱን ለጥቃት ማመቻቸት ነው። ስለሆነም ይህን ድርድር በአስቸኳይ ሊቆም ይገባል የሚል ጠንካራ ማስጠንቀቂያ አስተላልፈዋል። በሌላ በኩል በኢራን ፓርላማ ውስጥ የሚገኙ ጽንፈኛ የምክር ቤት አባላት የድርድሩ ቡድን ከአሜሪካ ጋር በሚያደርገው ንግግር ቀይ መስመሮች ወይም ሬድ ላይንስ እንዳያልፍና የሀገሪቱን የኒውክሌር ስኬቶች አሳልፈው እንዳይሰጥ ጥብቅ ማስጠንቀቂያ መስጠታቸውም ተዘግበዋል። ይህ ውስጥ
ተቃውሞ የፕሬዝዳንት ትራምፕ አስተዳደር ከኢራን ጋር ለሚደረገው ስምምነት ተስፋ ሰጪ ምልክቶች እንዳሉት በተናገረበት ወቅት መምጣቱን የኢራን ተደራዳሪዎች በውጭ ጫናና በውስጥ ተቃውሞ መካከል መውደቃቸውን ያሳያል ሲል መገናኛ ብዙሃኑ በስፋት ዘግቧል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ለመግደል የሞከረው ግለሰብ የዕድሜ ልክ እስራት እንደተፈረደበት የፍርድ ቤት መረጃዎች ዘገቡ። በሴፕቴምበር 2024 በሰሜን ፍሎሪዳ በሚገኝ የጎልፍ መጫወቻ ስፍራ ላይ በወቅቱ የፕሬዝደንትነት እጩ የነበሩት ዶናልድ ጄ ትራምፕን ለመግደል ሙከራ አድርጓል የተባለው የ59 ዓመቱ ራያን ሩት የዕድሜ ልክ እስራት እንደተፈረደበት ተሰምቷል። የዩናይትድ ስቴትስ ዲስትሪክት ዳኛ አይሊን ካኖን በዛሬው ዕለት በሰጡት ውሳኔ ራያን ሩት በቀሪ ዘመኑ በሙሉ ከእስር ቤት እንዳይወጣ ያለ ይቅርታ የሚፈጸም የዕድሜ ልክ እስራት ፈርደውበታል። በተጨማሪም በጦር መሳሪያ ወንጀል የ7 ዓመት ተጨማሪ እስራትም ተፈርዶበታል። ዳኛ ካኖን ውሳኔያቸውን ሲያስተላልፉ ይህ የሰው ሕይወትን ለመቅጠፍ የተወጠነ ሆን ተብሎ የታቀደና ክፉ ሴራ መሆኑን ገልጸዋል። ራያን ሩት በሴፕቴምበር 15 ቀን 2024 ዓመተ ምህረት ፕሬዝዳንት ዶናልድ ጄ ትራምፕ ጎልፍ በሚጫወቱበት ስፍራ አቅራቢያ ቁጥቋጦ ውስጥ ለ12 ሰዓታት ያክል ተደብቆ ጠመንጃውን ደግኖ ሲጠባበቅ ነበረ። የዩኤስኤ ሚስጥራዊ አገልግሎት ወይም ሴክሬት ሰርቪስ አገልግሎት በጠመንጃ በማየታቸው ተኩስ ከፍተው ሙከራውን ያከሸፉበት። ባለፈው መስከረም ወር የጥፋተኝነት ውሳኔ በተላለፈበት ወቅት ራያን ሩት በብዕር ወይም ፔን አንገቱን በመውጋት ራሱን ለመግደል ሙከራ አድርጎ በፖሊሶች ቁጥጥር ስር ውሎ ነበር። ይህ በ2024 የምርጫ ቅስቀሳ ወቅት በዶናልድ ትራምፕ ላይ ከተካሄዱት 2 የግድያ ሙከራዎች አንዱ እንደነበር አይዘነጋም። ከፕሬዝዳንት ዶናልድ ጄ ትራምፕ ጋር በተገናኘም በተሰማው ሌላ ዜና ዶናልድ ትራምፕ ኦባማን በተመለከተ የለጠፉትን ዘረኛ ቪዲዮ ከማህበራዊ ሚዲያ ገጻቸው ቢያጠፉም ነገር ግን ይቅርታ እንደማይጠይቁ አስታውቀዋል። ፕሬዝዳንት ዶናልድ ጄ ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማና የቀድሞ ቀዳማዊት እመቤት ሚሼል ኦባማን እንደ ካርቱን ዝንጀሮ የሚያሳይ ዘረኛ ነው የተባለለት ምስል በሶሻል ሚዲያ ገጻቸው ላይ ካጋሩ በኋላ ከተቃውሞ በኋላ ቢያጠፉትም በድርጊታቸው ግን ይቅርታ እንደማይጠይቁና እንደማይጸጸቱ ገልጠዋል። ምስሉ በብዙዎች ዘንድ ከፍተኛ ተቃውሞ ካስነሳ በኋላ ሐሙስ ዕለት ዘግይቶ እንዲሰረዝ ተደርጓል። ይሁን እንጂ ትራምፕ በሰጡት መግለጫ በሁኔታው አልጸጸትም ብለዋል። ድርጊታቸው ከአቅጣጫው ብርቱ ውዝግብ ቢገጥመውም በወሰዱት እርምጃ ግን እንደሚጸኑ በማሳወቅ አቋማቸውን አጥብቀው ተከላክለዋል። የክስተት በዩናይትድ ስቴትስ ውስጥ ባለው የፖለቲካ ንግግርና በዘረኛ ይዘቶች ዙሪያ የሚሰነዘረውን ትችት ዳግም እንዲቀሰቀስና ውጥረት እንዲበረታ አድርጓል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቦ
በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሁኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ